ቀበና ወንዝ አዲስ አበባ ውስጥ እጅግ የታወቀ ትልቅ ወንዝ ነው። ነገር ግን በሰዎች ምክንያት ወንዝነቱ ጠፍቶ ተበክሎ ለሰው ልጆች ውሃ ህይወት መሆኑ ቀርቶ መልሶ ብክለት የሆነበትን ሁኔታ የቀየርንበት ትልቅ ምዕራፍ ነው። ይህ ስራ ሲጀመር ክቡር ጠቅላይ ሚኒስትራችን የሁለተኛው የአዲስ አበባ ኮሪደር ልማት ሲጀመር ይህንን ተግባር እንድንመራ ኃላፊነት ሰጥተውናል። ይህን ተግባር ከላይ ከመነሻው ጀምሮ እስከ ታች ያለውን ዝርዝር ጥናት ተደርጓል። በተጠናው ጥናት ላይ ደግሞ ህዝቡን አወያይተን በየደረጃው ከህዝቡ ጋር ባደረግነው መግባባት በርካታ ችግሮችን እያለፍን እዚህ ዛሬ ደርሰናል። ዛሬ የተመረቀው የቀበና ወንዙን ብቻ ወስደን ብናይ ወደ 10.35 ኪሎ ሜትር ርዝመት ያለው ወደ 87.9 ሄክታር የሚሸፍን ትልቅ ፕሮጀክት ነው። በሌላኛው ሳይድ ደግሞ የቀበና ግንፍሌ ወንዝ ሲባል ስለነበረ በግንፍሌ ሳይድ ደግሞ ወደ 3.6 ኪሎ ሜትር መሆን አለና በአጠቃላይ ለተጠናቆ ለአገልግሎት ክፍት የሆነው በሁለተኛው ምዕራፍ የወንዝ ዳርቻ እኔ ከማስተባበረው አኳያ ወስደን ስናይ ከ14 ኪሎ ሜትር በላይ ከ103 ሄክታር በላይ የሚሆን የወንዝ ዳርቻ ልማት ተሰርቷል ማለት ነው። ይሄ የወንዝ ዳርቻ ልማት ስራን ወስደን ስናይ ወንዝ ዳርቻ ይባላል እንጂ በዚህ ፕሮጀክት በርካታ የህብረተሰቡን ሊጠቅሙ የሚችሉ ሰው ተኮር የሆኑ ትልልቅ ስራዎች ተከናውነዋል። ወደ 10.6 ኪሎ ሜትር የአስፋልት መንገዶች ተሰርተዋል። አሁን ይሄ ኮከብ አጽዋን እንኳን ወስደን ስናይ ከወንዙ በማዶና በወዲህ በኩል የአስፋልት መንገድ ተሰርተዋል። ከሐምሌ 19 በሁለቱም ሳይድ በጉለሌም በየካ ሳይድም እንደዚሁ አስፋልት መንገድ ተሰርቷል። ስለዚህ አጠቃላይ በአስፋልት መንገድ የሰራ ነው። ከወንዝ ዳርቻው ልማት ጋር ወስደን ብናይ ወደ 10.6 ኪሎ ሜትር መንገድ ተሰርቷል። ወደ 32.2 ኪሎ ሜትር የኮንክሪት የእግረኛ መንገድ እና የሳይክል መንገድ ተገንብቷል። ወደ 50,000 ካሬ የሚደርስ የአረንጓዴ ልማት ስራዎች ተከናውነውበታል። ዛፍ ተተክለዋል። የሚተከሉ ዛፎች ለሰው ልጆች ምግብ አስተዋጽኦ ያላቸው ፍራፍሬዎች፣ ብርቱካን፣ ማንጎ፣ ዘይቱን የመሳሰሉ ጉዳዮች ተተክለዋል። ይህን ተከታትለን ተንከባክበን ማሳደግ ብንችል ለትውልዱ ሊሆን የሚችልበት ሁኔታ መፍጠር እንችላለን።